አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ኩላሊቶቻችሁን ሊጎዱ የሚችሉ የኩላሊት ስራን የሚያጨናንቁ በፍጹም መመገብ የሌለባችሁን 10 ከባድ የሆኑ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኩላሊቶቻችን እጅግ በጣም በርካታ የሆነ የሰውነት ተግባራትን ያከናውናሉ። ታዲያ እሱን የሚያውኩ ደግሞ የሚጎዱ በርካታ ምግቦች ደግሞ አሉ። በተለይ በቀን ከዕለት ተዕለት አመጋገባችን ውስጥ የምናካትታቸው ማለት ነው። እነዚህም አንደኛ የተዘጋጁ ስጋዎችን መመገብ ነው። እንደ ቋሊማ፣ ቤከን፣ ሆትዶግ እናም ሳላሚ የምንላቸው የተዘጋጁ ወይም የተጠባበሱ ምግቦችን የምንመገብ ከሆነ ነው። እነዚህ በሶዲየም ወይም ደግሞ በጨው፣ በናይትሬትስ እናም በቀማሚዎች እጅግ በጣም የበለጸጉ ናቸው። ከመጠን በላይ ጨው ፈሳሽ እንዲይዝ፣ የደም ግፊት እንዲጨምር እናም ኩላሊቶች ከልክ በላይ እንዲያጣሩም ያስገድዳቸዋል። ረጅም ጊዜ እነዚህን ምግቦችን መውሰድ የኩላሊት ሴል ብግነት ወይም ደግሞ እብጠትን ያመጣል እናም የኩላሊት በሽታንም ሊያባብሰው ይችላል። ሁለተኛ ከፍተኛ ጨው ያላቸው ምግቦችን መመገብ ነው። እንደ ቺፕስ፣ ፈጣን ምግቦች፣ የታሸጉ ሾርባዎችና ፈጣን የሆነ ኑድል የምንለውን። ኩላሊቶች የሰውነት ፈሳሽ እናም ኤሌክትሮላይቶችን ይቆጣጠራሉ። ታዲያ እነዚህ ብዙ ሶዲየምን ይይዛሉ። ብዙ ሶዲየምን ስትመገቡ ወይም ደግሞ ስትወስዱ ውሃ ማቆየት እብጠትና የደም ግፊትንም ይጨምራል። ቋሚ ጫና ከጊዜ በኋላ የኩላሊት የደም ስሮችን ይጎዳል ማለት ነው። ሶስተኛ ስኳር የበዛባቸው መጠጦች ነው። ለስላሳ መጠጦች፣ ስኳር የበዛበት ጭማቂ እናም የኢነርጂ መጠጦች። እነዚህ በፍሩክቶስ የተጫኑ ናቸው። ዩሪክ አሲድን ይጨምራል። ይህም የኩላሊት ጠጠር ዋና መንስኤ ነው። የኩላሊት ስር የሰደደ በሽታ የክሮኒክ ኪድኒ ዲዚዝ የምንለው ዋነኛ መንስኤዎች የሆኑትን ውፍረትንና የስኳር በሽታንም የሚያበረታቱ ናቸው። ከፍተኛ ስኳር የኩላሊት ማጣሪያ ክፍሎችን ያቃጥላል ወይም ደግሞ ያሳብጣል። አራተኛ ቀይ ስጋ ነው። የበሬ ስጋም ይሁን የበግ ስጋም ይሁን ማለት ነው። ቀይ ስጋ በፒውሪን የበለጸገ ሲሆን ዩሪክ አሲድን ያመነጫል። ይህ ደግሞ የኩላሊት ጠጠር አደጋን ያስከትላል። ከፍተኛ የፕሮቲን መጠን ኩላሊቶች የናይትሮጅን ቆሻሻን በማጣራት የበለጠ ጠንክረው እንዲሰሩ ያስገድዳቸዋል። ረጅም ጊዜ ከመጠን በላይ በመጫን የኩላሊት ማጣራት ፍጥነትን ሊቀንሰውም ይችላል። አምስተኛ የታሸጉ እናም ፈጣን የሆኑ ምግቦች ነው። እንደ ፈጣን ኑድል፣ የታሸገ ባቄላም ሊሆን ይችላል፣ የቀዘቀዘ ፒዛ። እነዚህ በሶዲየም እናም በፎስፈረስ ተጨማሪዎች በጣም የበለጸጉ ናቸው። ሰው ሰራሽ የፎስፈረስ ተጨማሪዎች በተፈጥሮ ከሚገኘው ፎስፈረስ የበለጠ አደገኛ ናቸው። ምክንያቱም በፍጥነት ስለሚዋጡ እናም የኩላሊት የደም ስሮችን ይጎዳሉ። ኩላሊት ውስጥ ያሉ ደም ስሮች ማለት ኩላሊትን የሚመግቡ እናም ደም ከተጣራ በኋላ መልሰው የሚወስዱ ትላልቅ እናም ትናንሽ የደም ስሮች መረብ ማለት ነው። ኩላሊት ዋና ተግባሩ ደም ማጣራት ስለሆነ እጅግ በጣም ከፍተኛ የሆነ የደም አቅርቦት ያስፈልጓል። የኩላሊት የደም ስር ስርዓት ከጠቅላላው የልብ የደም ምት ወይም ደግሞ ከካርዲያክ አውትፑት ከምንለው 20% ያክሉን በደቂቃው ይቀበላል። ታዲያ የታሸጉና ፈጣን ምግቦች ወደ አጥንት መሳሳት፣ የልብ ካልሲፊኬሽንና የኩላሊት ጠባሳንም ያስከትላሉ። ስድስተኛ ሰው ሰራሽ ጣፋጮች ናቸው። እንደ ዳይት ሶዳ፣ ስኳር የሌላቸው ማስቲካዎችና የታሸጉ ማንኛቸውም የእህል አይነቶች። እነዚህን እንግዲህ ረጅም ጊዜ መጠቀም የኩላሊት የማጣራት ችሎታን ያበላሻል። ከቀነሰ ግሎመሩላር ፊልትሬሽን ሬት ወይም ደግሞ የግሎመሩላር የማጣራት መጠን ጋር የተያያዘ ነው። የኢንሱሊን ሬዚስታንስንም ያባብሳል። ይህም የኩላሊት በሽታን ይጨምራል። ሬዲዩስድ ግሎመሩላር ፊልትሬሽን ሬት ጂኤፍአር የምንለው ወይም የቀነሰ
ግሎሜሩላር ማጣሪያ ፍጥነት ማለት የኩላሊት ተግባር መዳከም ማሳያ ነው። ጂኤፍአር ማለት በየደቂቃው ኩላሊት ደምን ምን ያክል በፍጥነትና በብቃት እያጣራ እንደሆነ የሚያሳይ መለኪያ ነው። የግሎሜሩለስ ደም የሚጣራበት የኩላሊት ውስጥ ያለ ትንሽ ማጣሪያ ክፍል ነው። የቀነሰ ጂኤፍአር ማለት የጂኤፍአር መጠን መቀነስ ማለት የኩላሊት ማጣሪያ ክፍሎች ወይም ደግሞ ግሎመሩሪ ቆሻሻንና ከመጠን በላይ ፈሳሽን ከደም ውስጥ የማስወገድ ስራቸውን በሚፈለገው ፍጥነት ማከናወን ተስኗቸዋል ማለት ነው። ስለዚህ እነዚህ ሰው ሰራሽ ጣፋጮች ይህንን ችግር ያስከትላሉ። ሰባተኛ ከፍተኛ ኦክሳሌት ያላቸው ምግቦች ነው። እንደ ስፒናች፣ ቀይ ስር፣ አልመንድ፣ ኦቾሎኒ እና ከመጠን በላይ ድንችን የምትመገቡ ከሆነ ነው። ማለትም አብዝታችሁ የምትመገቡ ከሆነ እነዚህ በኦክሳሌት የበለጸጉ ናቸው። ኦክሳሌት ካልሲየምን ይይዛል። ካልሲየም ስለሚይዝ የኩላሊት ጠጠር አደጋን ይፈጥራል። ከመጠን በላይ መብላትና በቂ ውሃ አለመጠጣት ደግሞ የጠጠር መፈጠርን ያበረታታል ማለት ነው። በተለይ ቀደም ሲል የዩሪክ አሲድ ወይም ደግሞ የካልሲየም ጠጠር ካለባችሁ በጣም አደገኛ ነው። ስምንተኛ ከመጠን በላይ የወተት ተዋጽኦችን መውሰድ ነው። እንደ አይብ፣ ወተትና እርጎ። ከፍተኛ የካልሲየም ጭነት የካልሲየም ጠጠር ስጋትን ይጨምራል። የእንስሳት ፕሮቲን ዩሪክ አሲድና የአሲድ መፈጠርንም ይጨምራል። ይህም ደካማ ኩላሊቶችን ይጎዳል። ብዙ የወተት ተዋጽኦ የፎስፈረስ ክምችትን በመጨመር ለኩላሊት እክልም በጣም አደገኛ ነው። ዘጠነኛ ከመጠን በላይ ካፌን መጠቀም ነው። ቡና፣ ጠንካራ የሆነ ጥቁር ሻይና የኢነርጂ መጠጦች እንዲሁም ኮላን። ይህ እንደ ሽንትን የሚያስወግድ ወይም ደግሞ እንደ ዳዩሪቲክ ሆኖ ይሰራል። ድርቀት ደግሞ የኩላሊት ጠጠርን ያስከትላል። ነርቭ ስርዓትንም ያነቃቃል። የደም ግፊትንም ይጨምራል እና የኩላሊት የደም ስሮችንም ይጎዳል። ረጅም ጊዜ ከፍተኛ የሆነ ካፌን መጠቀም የኩላሊት ማጣራትን ይቀንሳል ማለት ነው። አስረኛ አልኮል ነው። አልኮል እንደምታውቁት ድርቀትን ያስከትላል። ከሰውነታችን ብዙ ፈሳሽ እንዲወጣ ያደርጋል። ለኩላሊትም ፈጣን የሆነ ጭንቀትን ይፈጥራል። በከባድ መጠጣት ጉበታችንን ይጎዳል። የኩላሊት ስራም ይበላሻል። የደም ግፊትን እናም የፈሳሽ አለመመጣጠንን ከፍ ያደርጋል እና ስር የሰደደ ከሆነ የኩላሊት ሽንፈት ወይም ደግሞ የስራ ማቆም አደጋን ይጨምራል ማለት ነው። ስለዚህ እነዚህ ከባድ የሆኑ ምግብና መጠጦች ስለሆኑ አዘውትራችሁ ከመመገብ መቆጠብ ያስፈልጋል። በተጨማሪም ከመጠን በላይ ቸኮሌትን መመገብ የለባችሁም። ምክንያቱም ቸኮሌት ከፍተኛ የኦክሳሌት ይዘት ስላለው የኩላሊት ጠጠርን ያስከትላል። ፈጣን ምግቦች ወይም ደግሞ ፋስት ፉድ የምንላቸው በሶዲየም እና በጤናማ ባልሆኑ ቅባቶች በጣም ከፍተኛ ስለሆኑ የማጣራት ጫናን በኩላሊቶቻችን ላይ ይፈጥራሉ። የተጠባበሱ ምግቦች ትራንስፋት ስላላቸው የኩላሊት የደም ስሮች እብጠት ወይም ደግሞ ብግነትንም ያስከትላሉ። ስለዚህ እነዚህን ምግቦችን ማስወገድ ያስፈልጋል። ታዲያ ኩላሊቶቻችሁ በጭንቀት ውስጥ መሆናቸውን የሚያሳዩ አንዳንድ ምልክቶች አሉ። በሌሊት በተደጋጋሚ መሽናት ከተከሰተ፣ የቁርጭምጭሚት፣ የእግርና የአይን እብጠት፣ ድንገተኛ የደም ግፊት መጨመር፣ አረፋማ ሽንት፣ የታችኛው ጀርባ ህመም፣ በተለይ በጎን በኩል የሚሰማ ከባድ ህመም፣ ጠቆር ያለ ሽንት ወይም ደግሞ የሽንት መጠን መቀነስ ከተከሰተ ኩላሊቶቻችሁ አደጋ ውስጥ ይሆናሉ ማለት ነው። ታዲያ ኩላሊቶቻችንን በተፈጥሮ ለመጠበቅ የሚረዱን ደግሞ በርካታ መንገዶች አሉ። በየቀኑ በቂ ውሃን መጠጣት፣ ከ8 እስከ 10 ኩባያ መጠጣት፣ በፖታሲየም የበለጸጉ ምግቦችን በመጠኑ ወይም ደግሞ በልኩ መመገብ፣ የምትጠቀሙትን የጨው መጠንን በቀን ከ1 የሻይ ማንኪያ ያነሰ ማድረግ፣ ማንኛቸውንም የታሸጉ እናም የተዘጋጁ ምግቦችን ከመመገብ መቆጠብ ወይም ደግሞ ማስወገድ፣ ጤናማ ክብደትን መጠበቅና የደም ስኳርና የደም ግፊትን መቆጣጠር ያስፈልጋል። የደም ስኳርና የደም ግፊት ዘሊዲንግ ፋክተር ናቸው ወይም ደግሞ የመጀመሪያው የኩላሊት ሽንፈት ወይም ደግሞ ስራ ማቆምን የሚያስከትሉ ከባድ የሆኑ የጤና ችግሮች የኩላሊት የደም ግፊትና የስኳር በሽታ ስለሆኑ እነዚህን በደንብ መቆጣጠር ያስፈልጋል ማለት ነው። የደም ግፊትን ደግሞ ለመቀነስ በቂ ፖታሲየም ማግኘት ይኖርባችኋል። የአካል ብቃት እንቅስቃሴ ማድረግ ይኖርባችኋል ማለት ነው። እነዚህን ካደረጋችሁ የኩላሊቶቻችሁን ጤንነትም መጠበቅ ይቻላል ማለት ነው።
ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለኝ ይላለው። ላይክና ሼር በማድረግ ሌሎችንም አስተምሩ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።